ከዚህ በኋላ እዚህ ቤት ላይሽ አልፈልግም። እኔ ልጅሽን እንጂ የቀጠርኩት ሙሉ ቤተሰቡን አይደለም። ተግባባን አይደለ? እሺ ወይዘሮ ሰላም። እንዴ እትዬ፣ ይኸውልሽ አንቺን ብትሆኚ ካልተስማማሽ ቤቱን ለቀሽ መውጣት ትችያለሽ። እባክሽን ወይዘሮ ገነት አሁን ቤት የለቀሽ ውጭልኝ። እሺ ፈጣሪ ጨርሶ ይማርሽ። ምን ሆነሽ ነው? ከጠፉ ደግሞ ይቅርታ አድርጊኝ። ተክሌ ላይ ተነሽ። እኔ ባንቺ የምነካሱ አይደለሁም። አቅምሽን እወቂ እሺ። ይቅርታ እትዬ፣ ምን እንዳጠፋው ባላቅም ይቅርታ አድርጊልኝ። እንደዚህ ሆነሽ እኮ አታውቂም። ጉድሽን ሰማሁ። ስለተረፍሽ ደስ ብሎኛል። አሁን ደግሜ እነግራችኋለሁ። እናቴ ጫፏ ጋር ብትደርሱ ለሰላም ብቻ አይደለም ለፖሊስም ጭምር ምስጢራችሁ ነገር። በጣም ይቅርታ። በሰዓቱ ተጋጭተን ስለነበረ አንቺን ከመጠርጠር ውጭ ሌላ ምንም አማራጭ አልነበረኝ። አሁንም ልድገምልህ፣ ሞኝ ነህ በኃይሉ ሞኝ። ቆይ እኔ እንዴት ትጠራጠረኛለህ? ከዚህ በኋላ እኔ ነው ያስፈልገው። በጋራ ሁነን ያንን አውሬ እንጥለዋለን። እሺ ደስ ይለኛል። ከቻልክ ደግሞ አሁን ተገናኝተን እናውራ። እሺ አሁን ካለቃ ጋር ነኝ። እሱ ከፈቀደልኝ እመጣለሁ። ምን? ቆይ ከባህሉ ጋር እየሰማ ነበረ። ጨዋታ ውጭ እናደርገዋለን። እኔም ገምቼ ነበር። እነዚህ ካዲዎች እያሴሩብኝ ነው አይደል? አደራ ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል አቶ በኃይሉ ወደ ዘብጥያ ሊወርዱ ነው። አቶ በኃይሉ ወደ ዘብጥያ የሚወርዱት በብዙ ክሶች ነው። በየትኛውም ደቂቃ በየትኛውም ቅስፈት ሰዎችን ክፉ ነገር ተናግራ ማስቀየምና ማስከፋት የማትፈልገዋ ሰላም ከሆስፒታል ስትመለስ እጅግ በጣም በሚያሳዝን ሁኔታ የብሌንን አሳዳጊ እናት እንዲሁም ደግሞ ብሌንን ብዙ ነገር ስትናገራቸው ነበረ። በዚህ አጋጣሚ ላይ በጣም አስከፍታታለች፣ ብሌንንም ሆነ የብሌንን አሳዳጊ። ብሌን አሁን አሰሬ ከሆስፒታል ስትወጣ ቆንጆ አርጌ ቤቱን ፈራርሼ ልጠብቅ በማለት ቤቷን እያዘገጃጀች ምግቧን እያስተካከለች ነበር። እናቷም ደግሞ የአሳዳጊ እናቷም በግል በኩል ለልጄ አንድ ብስራት አለኝ፣ ልጄን ማብሰር አለብኝ፣ ሰላም እናቷ እንደሆነች ማወቅ አለባት በማለት ይህንን ወሬ ይዛ እየመጣች ነበረ። የቃልና የአቶ በኃይሉ ሴራቸው እንግዲህ እየሰራ ይገኛል። በአሁኑ ሰዓት ላይ ቃል በጣም ብዙ ነገሮችን ለእናቷ ወይም ደግሞ አሁን ላይ እናቴ ናት ብላ ለምትላት ለሰላም ሞልታታለች። ከሆስፒታል ሲወጡ እጅግ በጣም አስቀያሚ ነገሮችን ከመናገሯ የተነሳ ሰላም ከፍተኛ ጥላቻ ለብሌን አሳድራለች። ምክንያቱም ደግሞ እኔን ፈነከትሽኝ፣ ልጅ አይደለም ብለሽ ፈነከትሽኝ በማለት የነገረቻት ነገር ሰላም በልጇ ድርድር ስለማታውቅ ይህ ሁሉ መስዋዕትና ዋጋ የከፈለችው ለልጇ ብላ መሆኑንና በዛ ቅስፈት ላይ የተፈጠረውን ክፍተቱን ተጠቅማ ብሌን እኔን እናቷ ልታደርግና እንዲሁም ደግሞ ልጄን እንደዚህ አይነት ነገር ስትናገራት ነበር በማለት ነበር ገነትንም ሆነ እንዲሁም ደግሞ ልጇን ብሌንን ስትናገርባት ነበር። እዚህ ቤት እንዳትመጪ፣ ምክንያቱም ሙሉ ቤተሰቡን አይደለም እኔ የቀጠርኩት በማለት የተቀጠረው አንድ ሰው መሆኑንና እሱም ደግሞ ብሌን እንደሆነች አስረግጣ ስትናገር ነበር። ሰላም በእርግጥ እንደዚህ አይነት ክፉ ቃላቶችን መናገር አትችልበትም። ቢሆንም ደግሞ በኃይሉና እንዲሁም ደግሞ ቃል ብዙ ነገሮችን ነግረዋታል። ከወንድ ጋር ስትማግጥ ትውላለች፣ ጭራሽ ጎረምሳ ጋር ነው የምትውለው በማለት የነገሯት ብዙ ነገሮች አሉ። ሁለታቸውም አንድ ዓላማ አላቸው። የብሌንና እንዲሁም ደግሞ የአሳዳጊ እናቷን መጨረሻ በጣም በጉጉት የሚጠብቁ ይመስላሉ። ሁለቱ እንዳይገናኙ የሚያደርጉት ሴራ አሁን ላይ እንደቀጠለ ነው። ሳሚና በኃይሉ በአሁኑ ሰዓት ላይ በጣም ፊት ለፊት እየተጋጩ ይገኛሉ። ምክንያቱም ደግሞ ስር የሰደደው የሳሚ የቤተሰቦችን አሳጥቶኛል የሚለው
እጅግ በጣም ተናዶና በውስጡ ላይ በቀልና ቂም ይዞ እስካሁን ድረስ አብሮት እየሰራ የሚገኘው አሁን ላይ ግን አንዳንድ ነገሮችን እያስተካከለ ይገኛል። ምክንያቱም ሊበቀለው ይፈልጋል። ፋይሎችን እያዘጋጀ ነው። በጣም ብዙ ነገሮችን ያደርጋል። ከኋላው ሆኖ የሚሸርበው ከበኃይሉ በኋላ ነው ሆኖ ሁሉን ነገር ማስተካከል የሚፈልገው። ከዚህ ሰዓት ጀምሮ ግን ከቃል ጋር አንድ ላይ ለመስራት የተባበሩበት ይመስላሉ። ምክንያቱም አቶ በኃይሉ ከዚህ በኋላ አያስፈልገንም፣ እኛ በግላችን የሰላምን ቤትም ንብረትም እንዲሁም ደግሞ አንተም ልትበቀለው እንደሆነ አውቃለሁ፣ ሁለታችን ማድረግ የምንችለውን ለምን እሱን ጣልቃ እናስገባለን በማለት ቃል ባመጣችው ወሬዋ የተነሳ አሁን ላይ ጉልበት አግኝቷል ማለት ነው። ሳሚ ይሄንን ጉልበት ያገኘው ከቃል ነው። ምክንያቱም ትንሽ ጊዜ ነበር እየጠበቀም የነበረው። በአሁኑ ሰዓት ላይ ቃል ባነገረችው ንግግር ተነስቶ አቶ በኃይሉን ወደ ዘብጥያ ቤት ሊያወርዷቸው ፖሊስ ልከውባቸዋል። ወደ ብሌን እናት ቤት ገብቶ እያስፈራራት ነበር። ሽጉጥ ተኩሶ እስከ መጨረሻው ድረስ ላሳርፍሽ ነው በዚህ በማለት ባነጣጠረባት ወቅት ነበረ በድንገት በር የተንኳኳው። የብሌን እናት ትረፊ ብሏት እንደ ድንገት ተርፋለች። በጣም ነበር የደነገጠው። ምክንያቱም ደግሞ በህፃናት ዝውውርና እንዲሁም በጣም ብዙ ነገሮች ክሶች አሉበት። የብሌን አሳዳጊ እናት በአሁኑ ሰዓት ብዙ ሀሳቦችና ችግሮች ያሉባት ቢሆንም አንደኛው ነገር ልጇን አለማግኘቷ ነው። ሁለተኛው ነገር ደግሞ ብሌን በአሁኑ ሰዓት ላይ እናቷ እያለች እናትሽ የለችም ወይም ደግሞ ወይዘሪት አልማዝ በአሁኑ ሰዓት ላይ የት እንዳለች ባይታወቅም አልማዝ እንግዲህ እንደሞተች ተደርጎ ለብሌን እናት ወይም ደግሞ ለሰላም እንደተነገራት ሁላችን የምናስታውሰው ነው። ብሌን ካሁን በኋላ እናቷ እንዳልሆነችና እንዲሁም ደግሞ ከዚህ በኋላ እናት እንደማትፈልግ አንቺ ብቻ ትበቂኛለሽ እናቴ፣ አንቺ ካለሽኝ በቂ ነው። ከዚህ በኋላ እናቴን ፍለጋ አልወጣም ወይም ደግሞ እናቴ ትመጣለች ብዬ አልጠብቅም። በቃ ሌላ ጊዜ እንደዚህ አትበይ በማለት ብሌንም ለአሳዳጊ እናቷ እሷ ብቻ እንደምትበቃትና ወላጅ እናቷ በላይ እሷን እንደምትፈልጋት አብዝታ ነግራታለች። ግን ደግሞ ግዴታ ነው፣ እናትሽን ማወቅ አለብሽ ልጄ። አሁን ላይ ግን የፈለገው ይሁን እናትሽን ማወቅ አለብሽ በማለት እንግዲህ ከንፈሮቿን እያንቀሳቀሰች ባለችበት ወቅት ነው በሩን ከፍተው የገቡት። ያልተጠበቀ ዱብዳ ነበረ የጠበቀችው። ሰላምንና ብሌንን ያስለቀሳቸው ከባዱ ሚስጥር አንቺ እንዴት እዚህ ቤት ትመጫለሽ? እናንተን እንግዲህ ከዚህ በኋላ ተሸከምኳችሁ እንደማለት ልባቸውን የሚሰብር ቃላት ተናገረቻቸው ሰላም። ምክንያቱም ደግሞ ብሌንም ደግሞ እባክሽነትዬ ምን ሆነሽ ነው? ይቅርታ አድርጊልኝ ሳላቅ አስከፍችሽ ከሆነ በማለትም ስትላት ጉልበቷ ላይ ወድቃ ነበር እንደዛ ያለቻት። አትንኪኝ፣ አትመጥኘኝም በማለት አንቺ ምትነኪኝ አትችይም፣ ቦታሽን ወቂ በማለት አስጠንቅቃታለች። እጅግ በጣም ደንግጣለች ብሌን። ምክንያቱም ቦታሽን ወቂ፣ አንቺም ካልፈለግሽ መውጣት ትችያለሽ ብላታለች። ይሄ ሁሉ የሆነው አቶ በኃይሉና እንዲሁም ደግሞ ቃል ሆስፒታል እያለች ሁሉንም ነገር ነግረዋታል። እዚህ ቤት ውስጥ የሚደረገውን ነገር በተለይ ደግሞ ከዳግም ጋር ያላትን ግንኙነት አጥብቃ ጠልተዋለች። እኔ እንዴት በዳግም አልተወደድኩም፣ ሰራተኛዋ እንዴት ትወደዳለች በማለት ቃል ልቧ ተሰብሯል። ዳግም ባደረገው ንግግር እንዲሁም ደግሞ ዳግም ባሳያት ባህሪ በጣም የተናደደችው ቃል አሁን ላይ ከሳሚ ጋራ በአንድ ላይ ሆነው ሊሰሩም የተስማሙትም እሷ ገንዘቡን አንዳንድ ነገሮችን ልታስተካክልና በመልሱ ደግሞ ለእሱ ብሌንን አዘጋጅታ ለእሱ እንደምታደርግለት ቃል አስገብቷታል። አሁን ላይ ጨዋታውን ጀምረነዋል በይፋ በማለት አንደኛውን ተኩስ ተኩሳለች። ይሄ ማለት ደግሞ ብሌንን ከዛ ቤት ለማስወጣት የተጠቀመችበት ዘዴ ወይም ደግሞ ብሌን እንድትገፋና ከሴትዮዋ ጋር እንድትጣላ ከአሰሪዋ ጋር ለማድረግ የሞከረችበት ዘዴ ተሳክቶላታል። ዛሬ በአንድ ጊዜ እንዴት አመነችኝ? እኔ እኮ አልጠበቅኩም በማለት ቃል እንግዲህ የጀመረችውን ውሸቷን እንዲሁም ደግሞ እያንዳንዱ ነገር ለሰላም የሞላቻትን ነገር ሰላም አምናት ብሌንን ስታንገላታት ነበረ። በጣም ነበር ያዘነችው ብሌን። አሁን ላይ አንድ ላይ ከሳሚ ጋር ስራቸውን ጀምረዋል። ዳግም ከብሌን ጋራ ፍቅር ጀምረዋል። በዚህ ንዴታ የተነሳሳችው ቃል የምታደርገውን ነገር አታቅም። ከዚህ በኋላም ይቀጥላል ክፋቷም ተንኮሏም
አብሯት እንደሚቀጥል የሚያስታውቅ ነው። ምክንያቱም የቃልና የበኃይሉ ግንኙነት ከዚህ በኋላ ወዴት ያመራል ካላችሁ በጣም ከባድ ነው የሚሆነው። ምክንያቱም አሁን ዘብጥያ ይወርዳል። ከዚህ በኋላ ቃልና እንዲሁም ደግሞ የበኃይሉ ተላላኪ የሆነው ሳሚ ናቸው ይህንን ጨዋታ ሊጫወቱት የሚችሉ ወይም ደግሞ በዋስ ወይም ደግሞ በሌላ ነገር ካልወጣ በቀር አሁን ላይ በጣም ከባድ ይሆናል። ዳግም መቼ ይሆናል እናቱን የሚያገኝ አይታወቅም። እስካሁን ድረስ ዳግም እናቱን ፍለጋም ያቋረጠ ይመስላል። እናቱም ደግሞ በሱ ተስፋ የቆረጠች ትመስላለች። አሁን